ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ትራንዚት ላይ ስለሆንኩኝ ከአገር ቤት ለባህታ ተጋግራ የነበረችን ዳቦ ይዤ መጥቼ እየበላሁኝ ነው። እንብላ። ያው ወደ አገር ቤት ስንሄድ ብዙ ነገር አቅደን ነው የምንሄደው። ከቤተሰቦቻችንን በሰላም ከማግኘት ከነሱ ጋር የምናሳልፈው ከአስደሳች ጊዜ ውጪ ደግሞ አንዳንድ ሰዎችን መተዋወቅ እንፈልጋለን። አብሶ ሚዲያ ላይ የምናውቃቸውን እኔ በግሌ ደግሞ ጠንካራ እናቶችን አብሶ የአካል ጉዳተኛ ልጆች ያሏቸውን ሰዎች ማግኘት እወዳለሁኝ። የሚሰሩ ማበረታታ አለብኝ ብዬ የማስባቸውን ሰዎች ከነዛ ውስጥ አንድ እህቴን አስተዋውቃችኋለሁኝ። ዛሬ እንደምትተዋወቋት እርግጠኛ ነኝ ከኔ ጋር ሆናችሁ። እዛው አገር ቤት እያለሁኝ ተደዋውለን ነበረ ልንገናኝ። መሀል ላይ ግን አመመኝና እግዚአብሔር አልፈቀደም፣ በአካል ላገኛት አልቻልኩም። እና እንድትተዋወቁልኝ እፈልጋለሁኝ፣ እንድታበረታቷት። የእውነት በዩቲዩብ የተለያዩ ሰዎች አውቃለሁኝ፣ ተተዋውቂያለሁኝ። እኛን ግን በተለየ ሁኔታ ሰፖርት እንድታደርጉልኝ እንድታግዟት እፈልጋለሁኝ። ከዚህ በፊት አስተዋውቂያችሁ ነበረ፣ ግን ቪዲዮን ከሰራሁኝ ከአንድ አመት በኋላ ውስጥ ያለው ሙዚቃ ኮፒራይት በማለት ዩቲዩብ ቪዲዮን አንስቶብኝ ነው። አንዳንዶቻችሁ የበፊት አብራችሁኝ ከመጀመሪያ ጀምሮ ያላችሁ ታውቋታላችሁ። አዲስ የሆናችሁ ግን ገብታችሁ የእውነት እንድታበረታቷት እፈልጋለሁኝ። እንደፈለገች ተነስታ ወደዚህ ወደዛ ብላ ስራ መስራት አትችልም በልጇ የተነሳና እንደዚህ አይነት እናቶች በየቤታችን ስላሉ ሄዳችሁ እንድታበረታቱልኝ እፈልጋለሁኝ። ከልቤ ደግሞ ነው የምለምናችሁ። ጎበዝ ልጆችን እንደዚህ ለልጆቻቸው ብለው መስዋዕት የሚያደርጉ እናቶችን ሰፖርት ማድረግ አለብን፣ መደገፍ፣ ማበረታታት። እንደዚህ ሰብስክራይብ ብቻ አድርገን ሳይሆን ልክ ስራ በሚሰሩበት ሰዓት እኔም ከጎንሽ ነን ምናምን ብለናቸው ማገዝ ይገባናል ብዬ አስባለሁኝ። ነገ ሁላችንም ምን እንደሚያጋጥመን አናውቀውምና በእንደዚህ አይነት ሲቹዌሽን ውስጥ ያሉ እናቶችን ወንዶችንም ቢሆን ወንድሞቻችን ናቸው፣ አባቶቻችን ናቸው። በብዙ መንገድ የተለያየ ነገር እያየሁኝ ነበረ አገር ቤት ሆኜ እና በተሻለን አቅም ወደ ሚዲያ የመጡትን ቪዲዮዎቻቸውን እያየንላቸው አስተያየት እየሰጠናቸው በዚህ መንገድ ቢሻሻሉ በዚህ ጋር እያልን እያበረታታናቸው ብንደግፋቸው ደስ ይለኛል። እዚህ ጋር ፎቶዋን አስገባላችኋለሁኝ። የቻናሏ ስም ነው። ከታች ደግሞ ዲስክሪፕሽን ቦክስ ላይና ኮሜንት መስጫው ላይ ሊንኩን አደርግና ስለምወዳችሁ ሄዳችሁ እርግጠኛ ሆኜ በእናንተ ማለት ነው ሰብስክራይብ እንደምታደርጓት፣ ቪዲዮቿን እያያችሁ አስተያየት እንደምትሰጧት፣ እንደምታበረታቷት ተስፋ አደርጋለሁኝ። ሌላም እንደዚህ የገበያው ሁኔታ የምታስተዋውቅ ራሄል የምትባል እህት አለችን። እሷንም ታውቅሻለሁ ብዬ እንደው መታመሜን ራሱ ሳልነግራት ነው ምንም ሳይመቸኝ ዛሬ ላይ እየለቀኩ ያለሁት ከሀገሬ እየወጣሁ ያለሁትና እሷንም ሊንኳን አድርግላችኋለሁ። አገር ላይ ያለው በተለያየ ሱቆች በተለያየ ሁኔታ ገበያውን ያለበትን በየቀኑ እየጨመረ ነው። እንግዲህ ሀገር ቤት ታውቁታላችሁና አፕዴት ስለምታደርገን የሷንም ቻናል ሰብስክራይብ እንድታደርጓት ሊንኩን ከታች አደርግላችኋለሁ። እኔ እንደምታዩኝ ቅድም እንዳሳየኋችሁ ድፎ ዳቦ እየበላሁኝ ነው። የባህታ ማርያም ተጋግሮልኝ ነበረ። ምናልባት ቪዲዮውን ቆይቼ ፖስት ላደርገው እችላለሁኝ ኤዲት ምናምን ስለሚጠብቅ። ይሄ ደግሞ እማነበው መጽሐፍ ነው። በረራዬ እስኪደርስ ድረስ አዲስ ዛሬ ነው የምጀምረው። እናንተ አየር መንገድ ስትሆኑ ምንድነው የምታደርጉት? እንደኔ ድፎ ዳቦ ምናምን ይዛችሁ ትወጣላችሁ ከቤታችሁ? እኔ እንደዛ ማድረግ ወዳለሁ። ከቤት የሆነ የሚበላ ነገር ቆሎ፣ ዳቦ ቆሎ ወይንም ቂጣ ከሀገር ቤት የሆነ ነገር ብቻ ይዤ፣ አብዛኛውን ጊዜ ግን እንደዚህ መጽሐፎችን ይዤ እመጣለሁ በረራ ሰዓት እስኪደርስ ድረስ ምናምን። አንዳንዴ ደግሞ ትራንዚት ካለኝም እንደዛ አድርጌ እንትን እላለሁኝ። ሰዓቴ እስኪደርስ እጠብቃለሁኝ። ድብልቅልቅ ያለ ቪዲዮ ነው። እንጃ ኤዲት አድርገዋለሁ። እንደ በፊቱ ተጨንቄበታል ለሚሰራውት እንደዚህ ቁጭ ብዬ ነው እንደምታዩ። እና እህቴን አበረታቱልኝ።
እንደዚህ ስትጓዙ ቅር የሚላችሁ ደስ የሚላችሁ አየር መንገድ ውስጥ ማድረግ የምትወዱትን ነገር ደግሞ ኮሜንት ላይ ጻፉልኝ። እንወያይበት አንዳንድ ጊዜ ወጣ ብለን ማለት ነው። እና በዝናብ የሰራሁትን ቪዲዮ ከእናቴ ጋር ብዙ ልጆች ወጣችሁታል። አስተያየት እየሰጣችሁ ነው። በጣም ነው ማመሰግነው። አብራችሁ ይላላችሁ ለምታበረታቱኝ በሙሉ እግዚአብሔር ያክብርልኝ። ኢስታንቡል ፀሐያማ አየር አላት፣ ደስ ትላለች። ቱርክ ዞር ዞር ብለን ቡና ልንጠጣ ነው። በጣም ነው የሚጣፍጠው ይሄ ድፎ ዳቦ። ፈረንሳይ ሳልደርስ እዚሁ እንዳልጨርሰው ብቻ የእውነት የአገር ቤት ይሄ ጥቁር አዝሙዱ የዳቦ ቅመም ከኮባ ጋር እየተጋገረ ስለሆነ የሆነ ልዩ ጣዕም አለው። እንብላ። ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁኝ። ለሌላ ጊዜ ሌላ ቪዲዮ ፈረንሳይ ከገባው በኋላ ደግሞ ፈረንሳይ ላይ ስላለው ነገር ስለተለያየ ነገር ልክ እንደ በፊቱ ፖስት አደርጋለሁኝ። እንደ ስራ በዝቶብኝ ደግሞ አንዴ ጥፍት ካላልኩኝ ከእግዚአብሔር ጋር። በተረፈ አዲስ ለሆናችሁ ቻናላችንን ሰብስክራይብ አድርጉልን። አብራችሁን ለቆያችሁ ደግሞ ከልብ ነው የምናመሰግነው። ለምትሰጡን አስተያየት፣ ድጋፍ፣ ለሁሉም ነገር በድጋሚ ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላም